ድሃ ተኮርና ሰው ተኮር የሚባለው ሳቤ በጣም የገነገነበት ጊዜ ስለሆነ በዚህ መነጽር ፈትሻለሁ። ኦኬ ምን ያህል አሁን የተካሄደው ትራንስፎርሜሽን ድሃ ተኮር ነው ሰው ተኮር ነው? ቅድም ያልኳችሁ አይደሉም። አሁን ልደታን ጠርገ ካዛንቺስን ጠርገ በጣም ጥሩ 5 ስታር ሆቴል ኢምፕሊመንት ማድረግ አግሪጌትሊ ትርጉም ይኖረዋል። አይ ሚን ዜሮ ሳም ነው ያልኩ አይደለም። ግን ደግሞ እዛ ጋር የነበሩ ሰዎች ዜጎች ወዘተ ሲመዘኑ ምንድነው ሁለተኛው ኦብጀክቲቭ ምን ነበረ? ለኑሮ ምቹ የሚለው በጣም ትልቅ ዲስኮርስ ነው። በፖለቲካል ሊደርሺፑም በቴክኒካል ኦፊሶችም አካባቢ የሚሰማው ቃል ይሄ ነው። ከተማን ለኑሮ ምቹ እናድርግ፣ ለነዋሪዎቿ ምቹ እናድርግ። ሌላው ተወዳዳሪ እናድርጋት፣ ኮምፒቲቲቭ ሲቲ መሆን አለባት። ለምን የሚለው በኋላ የተወሰኑ የሚነሱ ነገሮችን አነሳለሁ። ሌላው የሚነሳው አካታችና ማንንም ወደ ኋላ የማይተው ነው። ፍትሃዊ ከተማ የሚለው ነው። ይሄ በዳዊት ባነሳው ኮንቴምፖራሪ አርባኒዝም ውስጥ በጣም ፕሮሚነንት ከሆኑ 3 ቲዮሪዎች ጋር ይስማማኛል። አንዱ ፌኒስቴይን የምትባል የሰብአዊ መብት ተከራካሪ አርባኒስት የምታነሳው ነገር ነው። እሷ ምንድነው የምትለው? ዘ ጀስት ሲቲ ሞዴል ያስፈልገናል። ፍትሃዊ ከተማ አንድ ከተማ ፍትሃዊ ነው የምትባለው አትሊስት 3ቱን ካሟላች ነው። ላይቨብል ከሆነች፣ አካታችና ማንንም ካልተወችና ዲሞክራሲያዊ ከሆነች ይችላሉ። ሁለቱን ከሷ ተውሼ ለመመዘን ሞክሬያለሁ። ሁለተኛው በጣም ኮንቴምፖራሪ ጸሐፊና በአፍሪካን አርባኒዝም የጻፈው ጉድፌሎ የሚባል ፕሮፌሰር ነው። ጉድፌሎም የሚለው ምንድነው? ከተሞች ተወዳዳሪነታቸውን ማጠናከር አለባቸው እና ከተሞች ተወዳዳሪነታቸውን ማጠናከር ያለባቸው በአንድ ትልቅ ምክንያት ነው። ግሎባላይዜሽን የሚባለው አሁን የዓለም ስርዓት ናሽናል ቦርደሮች ፌድ አዌይ እንዲያደርጉ ብዙም ከኖሚናል ቫልዩ እንዳያልፉና የዓለም ኢኮኖሚም ፖለቲካም በከተሞች ብቃት ላይ በከተሞች ሚና ላይ እንዲመሰረት ስለሚያደርግ ስለሆነ ከተሞች ተወዳዳሪነትን ማሳደግ ኖት አት ዘ ኤክስፔንስ ኦፍ ማለት በሌሎች እንትኖች ላይ በሌሎች ኦብጀክቲቮች ላይ በሰው ተኮርነታቸው ላይ ዜጎችን በማገልገላቸው ላይ ኮምፕሮማይዝ ሳያደርግ ግን ደግሞ ጠባብ መንገድ ፈልገው ተወዳዳሪ መሆን አለባቸው ብሎ ይከራከራል። እኔም ከዚህ ሐሳብ ጋር እስማማለሁ። ሶስተኛው የስሉት ከተማ ሞዴል ነው። በተለይ የሳውዝ ኮሪያ ሞዴል ነው። እነ ሳውዝ ኮሪያ ደግሞ ከተሞችን ስማርት በማድረግ ግን ደግሞ አረንጓዴ ማድረግ ይቻላል፣ ማልማት ይቻላል። ይሄ ቅይጥ የሚለው ሐሳብ ትንሽ በተሻሻለ ሁኔታ የቀረበበት ነው። በእነኚህ መሰረታዊያን ነው እኔ የአዲስ አበባን አዲሱን እድገት ያየሁት።